እንግዲህ እግዚአብሔር ያውቃል፣ ህግም አለ፣ ችግር የለውም ያ ብዬ ዝም ተባባል። በኋላ ልጄን አገደብኝ። ብዙ ክፉ ደግ አሳየኝ እና በፊትም የምታወቁ ናቸው፣ ችግር የለውም። ያው ህግ ፈተዋል። ከህግ በታች የሚሆነው ነገር የለም። ይያዛሉ፣ ችግር የለውም። እሺ እንግዲህ ያው በአንቺ በኩል ደግሞ ትንሽ እንድናወራ የፈለኩት የአንቺ ንብረቶች የመጡበት መንገድ ትንሽ ህገወጥ የሆኑ ነገሮች አሉ። እኔ እስከዛሬ አንቺንም የተባበርኩት አንደኛ የደረሱብሽ አንዳንድ በፊትም የምታወቁ ናቸው፣ ችግር የለውም። ያው ህግ ፈተዋል። ከህግ በታች የሚሆነው ነገር የለም። ይያዛሉ፣ ችግር የለውም። እሺ እንግዲህ ያው በአንቺ በኩል ደግሞ ትንሽ እንድናወራ የፈለኩት የአንቺ ንብረቶች የመጡበት መንገድ ትንሽ እንዳይጠፋ መኮንን እጅ እንዳትገቢ የተቻለኝን ነገር አድርጌያለሁ እና ከዛ ማለት በቃ ሊፈረድብሽም ምን ሊባልም ይችላል። በተቻለኝ አቅም ግን አንቺ ላይ ሊፈረድብሽ ይሄ እኔ ምንም አድርጌ ማስተካከል ስራ የምታገኝበት ከዛም ደግሞ ማለት በቃ ወተሽ መቋቋም የምትችይበትን ነገር እንደምሰጥሽ ከዚህ በፊት ቃል እገባለሁ። እስከ ዛሬ እንግዲህ ከእናንተ ደብቄያችሁና ሸሽጌ የነበረው መኮንንና አቤል መሀል ያለው ግጭት ምንድን ነው? መንገድ እየተቻለንን እንግዲህ እየሰራን እንገኛለን። በዋነኛው በነበልባል ቻናል ላይም በዚህ ላይም እንግዲህ የሚደረጉት ብዙ ነገሮች አሉ። በዛ ላይም እንግዲህ ወንድሞቼ መጥተው የሚሰሩት ስራዎች አሉ። እኔም እንግዲህ እዚህ ጋር የምሰራው እዛ ጋር የምሰራቸው ስራዎችም ይኖራሉና በተቻላችሁ አቅም ግን ቻናሉንም ሊያዘጉብን እየሞከሩ ስለሆነ እዚህ ጋርም ተገቢ ያልሆነ እንዴት ናችሁልኝ? ሰላም ሰላም ቆያችሁ? አረፍ እንገናኛለን። አንድ ቀን አስቤያለሁ። ይሄ ቀን ደስታ እንጃ። እግዚአብሔር ይመስገን። አረፍ ያው ሁሉም ነገር አልፏል። እንግዲህ አሁን ላይ ጠጋ በይ እንጂ ያው ከረጅም ጊዜያት በኋላ ቀን ነበር። ፀሐይ ማየት ብርሃንን ማየት በራሱ በጣም ትልቅ ነገር ነው። አስበን አናውቅም። ይሄን ቀን አለው ብዬ አላሰብኩም። ደስታዬ ራሱ መናገር ይከብደኛል። እግዚአብሔር ይመስገን። ከምድር በላይ ነው፣ ከቃል በላይ የሆነ ነገር ነው። እግዚአብሔር ብድርህን ይክፈለው። ምንም አንልም ሌላ። እግዚአብሔር ውለታህን ይክፈልህ። አሜን አሜን። እግዚአብሔር ይስጥህ። ባይዘው እናንተ መልካም ሰው ስለሆናችሁ ነው ወደዚህ አይነት ስራ ውስጥ እንገባ ማለት እናንተን እንድረዳ ያደረገኝ ነገር እንጂ እናንተ በእውነቱ መጥፎ ስነ ምግባር ኖራችሁ እያወቃችሁ መኮንን ስትተባበሩ የነበራችሁ ሰው እንደሆነ ባቅ ወይም ደግሞ እንደዚህ አይነት ስራ ላይ ብትሆኑ ኖሮ እኔም አላደርገውም፣ እንደዚህ አልተባበራችሁም ነበርና የእናንተ መልካምነት ነው። ሳታውቁት እንግዲህ የገባችሁበትን ነገር ግዴታ መቀበል አለባችሁ ብዬ አላምንም። እኔ ጭራሽ እና ስራ ነው ብለን ነው እንደማንኛውም ሰው ስራ ነው በቃ ሰርተን ቢዝነስ ነው። ምንም አላወቅንም። ዋላ ላይ ነው አንተ ነገሮቹን ስንነግርህ ያወቅ ነው እንጂ አናቅም ነበር። በቃ ስራ ነው፣ ቢዝነስ ነው። ሴት ስትሆን ደግሞ አብሶ የሆነ ብር የሚያስገኝ ነገር ገቢ ስታገኝ ትጓጓለህ። ገብተዋል ከወንድ አንጻር እና ደግሞ እኔ እንዳልኩህ ገና ተመርቄ ባለው ሰዓት ስራ እየፈለግኩ ባለ ሰዓት ነበር እና የአጋጣሚ ሴት ከመኮንን ጋር በአጋጣሚ ነበር የተገናኘ ነው እና ጓጓኝ ገባሁበት። ከገባሁበትም በኋላ ያው ለአንተ ስንነግርህ ስህተት መሆኑን አወቅን እንጂ ከዛ በፊት ያለው ነገር በጣም ተስማምቶን እና ጥሩ ነገር እያገኘንበት እየኖርን የነበረው ነገር ነበር። ግን ከዛ በኋላ በጣም ብዙ መዘዞችን ይዞብን መጣ። አዎ እኔም ስራ ነው እንደማንኛውም ሰው ሰርቼ ያማረ ህይወትም ነበረኝ። ለሀገር አግቼ ልጅም አለኝ። እስቲ ከይቅርታ ጋር ፍላጎትሽ ከሆነ እንደው እስቲ ስላንቺ ከአስተዳደግስ ጀምሮ ያሉትን ነገሮች ከስምሽ ጀምሮ ማውራት እንችላለን?
ይቻላል። ክፍለ ሀገር ነው ያደግኩት። እሺ። ከዛ እንደ ማንኛውም ቤተሰብ ደህና ቤተሰብ እንደ ማንኛውም ልጅ ነው ያደግኩት። በትምህርቴም አስተምሮኝ ከዛም ወደ ትዳር ገባው። አግብቼም እየኖርኩ እያለ በአጋጣሚ ባለቤቴ በአደጋ ትንሽ ከኛ ጋር የለም። እኔና ልጄ አለን፣ አሁን በህይወት አለንና ከዛ ከክፍለ ሀገር በምን አይነት መንገድ ነበር ህይወቱ ያለፈው? በእናትሽ አደጋ ነው፣ የመኪና አደጋ ነው። እሺ ጋ ነበረ እና ከዛ በኋላ ወደዚህ መኮንን ጋር ስራ ጀመርኩ። ወደ ክፍለ ትቼ እዛ ወደ ከተማ መጣሁ። ከመኮንን ጋር ስራ ጀመርኩት። ከሱ ጋር መስራት ጀመርኩ እና እንደማንኛውም ሰው በቃ ጥሩ ስራ ሰርተን ራሴን ቤተሰብ ልጄን ማስረድርበት ጊዜ ነበረ። በኋላ ላይ ያለኝን ንብረት በሙሉ ጠየቀኝና ለምን እንደዚህ ይሆናል? ለምን ምን አጥፍቼ ነው እንደዚህ የሚሆነው ብዬ ስለው አይ መሆን አለበት አለኝ። እንግዲህ ወደ ህግ ሄደን ህግ ዳኘን እንጂ መሆን አለበትም አልኩት። እንግዲህ ማሳሳይሻለሁ አለኝ። እንግዲህ እግዚአብሔር ያውቃል፣ ህግም አለ፣ ችግር የለውም ያ ብዬ ዝም ተባባል። በኋላ ልጄን አገደብኝ። ብዙ ክፉ ደግ አሳየኝ እና ብዙ ፈተና አሳልፌያለሁ። ያን ቀን አንተን ያገኘሁበት ቀን እግዚአብሔር ይመስገን ነው። ያችንን ቀን የማመሰግነው የመጨረሻ ቀን አንተን ስናገኘው በቃ የመጨረሻ የነበረ ልጄንም አትቀማኝ እባክህ ብዬ ተው፣ እኔ ምን አጠፋው? ልጄስ ምን አጠፋው? ሰርተን ጥሩ ቀን አብረን ሰርተን አሳልፈናል ብዬ ያልኩት እምቢ አለ፣ ጨከነ። በኋላ ልጄንም በቃ አሳገደብኝ፣ ወሰደብኝ። ቀንና ጨለመብኝ ብርሃኑም። አንድ ልጄ ነው። በቃ ብዙ ነገር አሳየኝ፣ ብዙ ፈተና አየሁ። እግዚአብሔር ይመስገን ያንን ቀን ሁሉ ግን አልፌ ከአንተ ጋር አገናኘኝ። ያለውን ነገር ደግሞ ሳስረዳክ ለአንተም ነገሮቹን በደንብ ሳስረዳክ ያ ሁሉ ቀን አልፎ አንተን ሳገኝ ግን በቃ ችግር የለውም ብለህ አጽናናኝ። ልጄንም እኔ መልስልሻለሁ አልከኝ። እግዚአብሔር ይመስገን። እንግዲህ ያ ሁሉ ፈተና አንተም ከኛ ጋር ደክመህ ረድተኸኝ ልጄን ጋር ተገናኝቼ ዛሬ እግዚአብሔር ይመስገን ልጄንም ተመልሶ ከኔ ጋር ነው ያለው በአንተ ምክንያት። እስቲ እንግዲህ የዛኔ እኔ ልጅሽን ሳመጣልሽና ይዤ የመጣሁትን ፋይል ሳሳይሽ አንቺ መስሎሽ የነበረው ልጅሽን ለአንቺ መልሼ አንቺ ላይ የነበሩትን ሀብት ንብረቶች ለመኮንን ላስተላልፍ ነበር። ሁለታችሁም እንደዛ ነበር ጠበቃችሁ የነበረው አይደለ? ግን እኔ የጠየኳችሁ ጥያቄ ምን ነበር? እዛው ቦታ ላይ አንቺና መኮንን ግንኙነታችሁ ምንድን ነው? አብራችሁት የምትሰሩት ስራ ምንድን ነው የሚለውን ነበር የጠየኳችሁ። ምክንያቱም አላውቅም ነበር እኔ ምን አይነት ስራ ትሰሩ እንደነበር ምን አይነት ነገር እንዳለ አላውቅም። እኔ ከመኮንን ጋርም በጥልቀት አብረን የምንሰራው ስራ አልነበረም። ተመርቄ ከወጣሁ በኋላ የምሰራቸውን ስራዎች በምሰራበት ሰዓት እንደ ማንኛውም አጎት በቃ ከሩቅ እንደሚቀራረብ ዘመድ አንዳንድ ነገሮችን እናወራለን። አጋጣሚ ደግሞ የዛን ቀን በቤተሰብ ጉዳይ አብረን የምንሄድበት ቦታ ስለነበረ ነው እንደ ድል ሆኖ አንድ ቦታ ላይ ሆነን እናንተ የመጣችሁት። ግን እኔ ያልኩት ልክ እናንተ ፊት ለፊትም እንደተናገርኩት የእነሱን ጉዳይ ከሀገር ሊወጣ ነበር። አንቺም እዛ ጋር ስታለቅሽ እንደነበረው ከሀገር ወጥቶ እስከሚመለስበት ሰዓት ድረስ ያለ ልጅሽ መኖር እንደማትችይና ያለሽን ነገር እንደተስማማሽበት ነው የገለሽው። እንደዛ ከሆነ አቤል ይዞልሽ ይመጣል፣ ከዛም በኋላ የቀሩትን ነገሮች መፈራረም ትችላላችሁ ነበር የሚል ነገር የገለጸልሽ። ከዛን ኢትስ ኦኬ እንደዛ ከሆነ
እኔ ላደርስላቸው እችላለሁ የሚለውን ነገር አልኩኝ። ማውቀው ነገር የለም። አንቺ ፊት ለፊትም እንግዲህ የዛኔ እሱ ግልጽ እንደተናገረው ልጇን እኔ ነበርኩኝ የማሳድገው ነው ያለው አይደል? ልጇን እኔ ነኝ የማሳድግላት። አሁን ግን ገንዘብ ስላገኘች ልጄ መውሰድ እፈልጋለሁ ስትል የልጁ መብት የማስጠብቅበት ነው ያለኝ። ከዛን ምንም ነገር እኔ ማጣላት መፍት የለኝም የተባልኩትን። ምክንያቱም እናንተ ሁለት ሰው የተስማማንበት ጉዳይ ከሆነ የሚመጣው ሰው አይመለከተውም። እና እኔ ግን የሆነ ያልተዋጠልኝ ነገር ስለነበረ ነገሮችን ላጣራ ስሞክር ነው እንግዲህ እውነቱንና ሚስጥሩን የሰማሁት። የአጎቴን ማንነት እንግዲህ የዛኔ ነው ያወቅኩት ማለት ነው። ከዛን ሰዓት ጀምሮ ልጅሽን በእጅሽ ካስገባሽ በኋላ እንግዲህ ቦታ የመቀያየር የምትፈልጊበት የለመድሽውን ህይወት መኖር አልቀጠለም። አንቺም እንግዲህ የለመዳችሁት ነገር ነበረ። ሁለታችሁም ያን ነገር አቁማችሁ ወደማትፈልጉት ህይወት ገባችሁ ማለት ነው አይደለ? እስቲ አንቺም ትንሽ ተረጋጊ። ሲገዛ እንደው እስቲ ትንሽ ከአንቺ ካስተዳደግሽ ጀምሮ ያሉትን ነገሮች ትንሽ አውሪኝና ሞር ከእሷ ጋር ነበር ነገሮችን በመጣበት ሰዓትም አንቺን ያው ሰላም ብዬሽ አልፌ እሷን ነበር በደንብ ለማውራት የምሞክረው። ምክንያቱም አንቺ ወጣት ነሽ፣ አጠገብሽ የሆነ ሰዓት ሲያስፈራራሽ የነበረው በቤተሰብሽ ነው እና አንቺንም ችላ ብዬሽ እንዳልሆነ እንድታቂው ነው ዛሬ እንደዚህ ግልጽ ማድረግልሽ። ምክንያቱም እሷ ልጇም ስላለ በጣም ጭንቀት ነበር፣ ብዙ ነገር ነበር። አትሊስት አንቺ ብቻሽን ነሽ፣ ግን የሆነ ሰዓት ላይ በቤተሰብ ሲያስፈራራሽ ነበር። ቤተሰቦችሽ ያሉበትን ቦታ ስለሚያውቅ ብዙ ነገሮችን ሲያደርግ ስለነበረ ስለ አንቺም ዛሬ እድሉን ሰጥቼሽ እንድናወራ ስለምፈልግ ነው። እና እስቲ ከትውልድሽ ጀምሮ ያሉትን ነገሮች እናውራ። እሺ፣ አመሰግናለሁ። እና እኔ የትውልድ ያደግኩት አዲስ አበባ ነው። እሺ። እና ያው እንደነገርኩ ምንም ሳድግ ባደግኩበት ሰዓት ላይ ምንም የጎደለብኝ ነገር የለም። እንደማንኛውም ሰው ተምሬ ዩኒቨርሲቲ ገብቼ ግራጁዌት አድርጌ ነው የወጣሁት። እንደነገርኩ ቅድም ሳውራ ነበርና መኮንን ያገኘሁት በስራ አጋጣሚ ስራ ፍለጋ ላይ ባለው ሰዓት ነበር አጋጣሚ የተገናኘ ነው። የሆነ ካምፓኒ ሲቪል አስገባ ሄጄ ድንገት ሊፍት ላይ ነበር የተገናኘ ነው እና ስራ እየፈለግሽ ነው ምናምን አለኝ እና ነገርኩት። ከዛ በኋላም ትንሽ 1-2 ቀን ያለኝን ፖቴንሻል ካየ በኋላ እሱ የሚሰራውን አጎት የሚሰራውን ታውቃለህ መቼም ኢምፖርት ነው የሚያስደርገው እቃዎችን ብዙ ብሮች ወደ አገር ውስጥ ማስገባት ስለማይችል እቃ ገዝቶ ነበር የሚያስገባቸው እነዛ እቃዎች እና እኔ ነበርኩ ያንን ያው ሴልስ ላይ ነው የምሰራው ያንን እንድሸጥለት ያደርገኝ ነበር እና እነዛን እቃዎች ልክ እሱ ኢምፖርት ሲያደርግ እኔ እዚህ እሸጥለታለሁ ማለት ነው። እና እንደዛ እያደረኩኝ ቅልጥፍናና ማየና በቃ ቀጠልኩኝ ማለት ነው። በስራው በጣም ቀጠልኩኝ። ያው ውስጥ ያለው ሰዓት ላይ ስህተት ያለ ነገር ምንም መስሎ አልታየኝም። አንተ እስካለህበት አንተ እስከተናገርክበት ሰዓት ድረስ ነው እንጂ ከዛ በፊት ያለው ነገር ሁሉም ሰራው ነገር ትክክል እንደሆነ ነበር የማውቀው። ከዛ የሰራ ባለ ሰዓት አንዳንዴ የሆኑ ሰነዶች ያው ለሱ ነው የምሰራው፣ ግን አንዳንድ ሰነዶች እያመጣ እንድፈረም ያደርገኝ ነበር። ግን ያው የእሱንም ስራ ስለምሰራለት ተጠራጥሬ አለቅ ማለት ሳይሆን ስቀርበውም በሆነ ሰዓት ላይ መልካም ሰው ነው እንጂ የሆነ እንደዚህ የሚያደርግ ሰው አይደለም። አጎት ያው ለእናንተም ከሚያሳየው አንጻር በውስጡ እያወቅኩ ስትሄድና አንዳንድ ነገሮች ሲፈጠሩ ነው እንጂ ያው ራፍሊ ስታየው ሰውዬ በጣም ጥሩ ነው ይመስላል። እና እነዛን ነገሮች የሚፈርማቸው ሰነዶች ሲያመጣልኝ ለእኔ አዲሽን ኤክስትራ የሆነ ቢዝነስ እንደሆነ ነው የምገምተው እንጂ እኔን ሪስክ ውስጥ ይከተኛል ብዬ የማስበው ነገር አልነበረም። ለካ እነዛ ፋይሎች ሪስክ ውስጥ የሚከቱኝ ናቸው። እና ሌላው ደግሞ እኔ በሚያስፈርመን ሰዓት ሪካርድ ያደርጋቸው ነበር። እነዛን ፋይሎች ኮፒ እያደረገ ምናምን ያስቀምጥ ነበር። ኦልሬዲ የኔ ፊርማ ነው የኔ ስም ነው ያለበት እዛ ላይ። ሂደቶቹን በሙሉ በእኔ ነው የሚከናወኑት። እሱን የሚያውቀው ሰው የለም። ዳይሬክት እኔ ነው ሁሉም ሰዎች የሚያውቁኝ። ያን ጉዳይ የማስፈጸምለት እኔ ነው። ግን ያን ሳረግ እንደነገርኩ ወንጀል እንደሆነ አላውቅም። ስለማምነውም አብሬ ቢዝነስም ስለምሰራ ተቀጣሪም ስለሆንኩኝ እንደዚህ አይነት ነገር ውስጥ እገባለሁ ብዬ አላስብም። ግን ያን እየሰራው ባለ ሰዓት ሪካርድ አድርገው ነበር። ግን ያው እዛ ላይ በሰራሁበት ሰዓት በጣም ብዙ እንደነገርኩ ነው ቤት አለኝ፣ የራሴ ሁሉ ነገር አለኝ፣ እንቀሳቀስበት መኪናም ጭምር ሁሉም ኤቭሪቲንግ አለኝ። በቃ የተደላደለ ኑሮ ነው የምኖረው። እንደው አንቺንም ጥያቄ ሊፈጥርብሽ ያልቻለበት ምክንያት አልተዋጠልኝም። ምክንያቱም የዛኔም ትንሽ ከአንቺ ጋር ግጭት ውስጥ የገባንበት ሁኔታ ስለነበር ለምን
ትክክል ነው። በደል ደርሶብሻል። አንዳንድ ነገሮች ተፈጥረዋሉ። ያ ማለት ግን አንቺ መልካም ነሽ ማለትም አይደለም። ለምን የሚከፈልሽ ክፍያ አንድ ሴልስ የሚከፈለው ክፍያ አልነበረም። በአጭር ጊዜ ውስጥ አይ ቲንክ ሪል ስቴት ላይ አይደለም የምትሰሪው፣ ገባሽ? ከትርፍ ከኮሚሽን መጥቶ በአንድ የሆነ ነገር አንቺን ህይወትሽን ቢውልድ የሚያደርግ ነገር አይደለም። ስቴፕ ባይ ስቴፕ ነው ነገሩ ሁሉ ማስተካከል ያለበት እንደ አንቺ አይነት ሴልስ ሰው ሲሆኑ ማለት ነው። ግን ያ ሁሉ ገንዘብ ባልታሰቡ መንገዶችና እንደዛ አትራፊ ሲሆኑ ምንም አይነት ጥርጣሬ አልፈጠረብሽም? ትምህርቱንም ታውቂዋለሽ፣ የሀገሩን ሁኔታም ታውቂያለሽ እና ይሄ ነገር እንዴት ጥያቄ አልፈጠረብሽም? በዚህ ወጣትነት እንግዲህ በትንሽ ጊዜ ውስጥ ያፈራሻቸው ሀብት ንብረቶች ስለነበሩ ዛሬ አይደለም እንግዲህ ከዛሬ ስንት ዓመት በፊት ነው ይህ ሁሉ ነገር እና እስቲ በዛ ዙሪያ ላይ ብታወሪ እንዴት ጥያቄ እንዴት ሊፈጥርብሽ አልቻለም? በራስሽ ነገርኩህ እኮ አሁን አጎትን ታውቀዋለህ። በጣም ማለት ውጭ ነው የሚኖረው። የሚልካቸውንም እቃዎች በዶላር ነው የሚገዛቸው እና የሰውዬ ሀብታም ነው። ገባ አይደል? እና እኔ የሚመስለኝ ያው ውጭ ካሉት ያው ውጭ ያለውን ነገር ስለማላቅ እዛ ላይ ካሉ ድርጅቶች ጋር ኮላብ አድርገው የሚሰራ እና ይህ ሰውዬ በጣም ከብዙ ሰዎች ጋር ኮኔክት ያለው ሰው ነው። ስለዚህ እኔ የሚልካው እዚህ የሚያደርግለት እኔ የምሸጥለት ነገር የሚገባኝን ነው የሚከፍለኝ ብዬ ነው የማስበው። ምክንያቱም የሚሸጡት እቃዎች የሚገቡት እቃዎች ይከፈልሽ የነበረውን በዶላር ነው አይደለ? አዎ። ምክንያቱም አልኩህ እኮ እኔ የሚሸጣቸው እቃዎች ራሱ በጣም በብዙ በሚሊዮን ዶላር ሊሸጡ የሚችሉ እቃዎች ነው የሚሸጠው። ከዛ ውስጥ እኔ ያንን እቃ ሸጭለት ከዛ ላይ ቢያንስ እሱ 5% እንኳን ለእኔ ቢከፍለኝ ብዙ ብር ነው። ገባ ካል ከዛ አንጻር ስታየው ይሄ ነገር ምንም ሊያጠራጥር የሚገባ ነገር አይደለም እንዳልኩህ እና ያንን ነው የምልህ። እኔ ከማገኘው በላይ እሱ በጣም በብዙ እጥፍ ያገኛል። ስለዚህ እኔ እሱ የሚሰጠኝ 10% ብትሆን በጣም ህይወቴን ይቀይራል ኢትዮጵያ ላይ እና ለዛ ነው ጥርጣሬ ውስጥ አልገባም ያልኩህ። እሺ እንግዲህ ያው የአንቺና የመኮንን ግጭትም የተጀመረበት መንገድ አለ። ሁለታችሁንም እንግዲህ ተመሳሳይ ሰዓት ላይ ነው ያገኘኋችሁ። በተመሳሳይ ሰዓት ተገናኝተን ነው ብዙ ነገሮችን ለማውራት የቻልነው። ከዛ በኋላ እንግዲህ እስከ ዛሬ ድረስ ዛሬ ይሄንን ቀን እንግዲህ ፈጣሪ አምጥቶት እናንተን በግልጽ እንግዲህ ለሚዲያ ይፋ እስከማደርግበት ሰዓት ድረስ ምንም አይነት እረፍት አላገኘንም፣ ምንም አይነት ፋታም አላገኘንም ነበር እና እንደው በዚህ ፕሮግረስ ውስጥ ስናልፍ የነበረውን ነገሮች በሙሉ ታውቁታላችሁ። ለእናንተ መናገር አይጠበቅብኝም። አንቺና መኮንን በእንደዚህ መልኩ እንግዲህ አንቺም አሪፍ ገንዘብ እያገኘሽ ከነበረ ግጭታችሁ ምን ነበር ታዲያ? ግጭቱማ እንደነገርኩክ ፋይሎችን ሰነዶችን ያስፈርመኝ ነበር እና አጎትክ ይቅርታ ግን ስለሱ ሳወራ በጣም ውስጥ የሚረብሸው ታውቃለህ። የሰው ልጅ እንጃ ክፋቱ ግን ከባድ ነው። አጎትም ቢሆን ይቅርታ ላወጣት ቃል ግን ከባድ ነው እና የሆነ ሰዓት ላይ በቃ የሆነ በቃ ካለቀ በኋላ የምትለው ነገር የለም። የሆነ በፊት ላይ እንደነገርኩት ሰነዶችም ሲመጣ እንደዚህ ብዙ አላያቸውም፣ ዲቴል አላያቸውም። ያው የእሱ ብቻ ስለሆነ ፈርሜ ነው መልክለት እና የሆነ ሰዓት የሆነ ፈጣሪ ሊያነቃ ሲፈልግ የለም የማንቂያ ደውል ነው እና ማየት ጀመርኩኝ። ሰነዶቹን ሳያቸው ምንም አይገናኙ ፌክ የሆኑ ምናምን ብዙዎች ናቸው። እዛ ልክ ያንን ባየው ሰዓት ይሄ ምንድን ነው? ይልክ አይደለም፣ ይሄን መፈረም አልችልም አልኩት። ይሄንን ማድረግ አልችልም። እስከ ዛሬ ድረስ ፈርሜ የኖርሽው ነገር እስከ ዛሬ የፈረምኩትን ነገር እኔ አላውቀውም ነበር። እስከ ዛሬ ስፈርም የነበረው ይሄ ነው ነበር እንደ ያልኩት ማለት ለእኔ ራሱ ድንጋጤ ነበር የሆነብኝ እና እንግዲያውስ ይህን ሰነድ የማትፈርሚ ከሆነ ከዚህ በፊት የፈረምሻቸው ሰነዶች በእጄ ላይ አሉ። አንደኛ ነገር ምን ነበር ይዛለት ፈርም ያለሽ ፋይል? በጣም ከባድ ነበር ፋይሎቹ። ልክ ከውጭ ሀገር ወደ ሀገር ውስጥ የሚገቡ እቃዎች አሉ፣ ገብተዋል። እነዚህ የመልክ እቃዎች እጽ ናቸው ማለት ብዙ ወደ ሀገር ውስጥ እንዲገባ የሚፈቀዱ እቃዎች አይደሉም። እሺ ገባ ካረል ለነሱ የሚወጡት ወጪዎች እኔ በእኔ ስም ወጪ እንዲሆን ፍቃድ እንድሰጥ ነበር ያደረገኝ። ማለት እኔ ከፈረምኩኝ ፈንዱ እንዲለቀቅ ብሩን በእኔ ስም እንዲወጣ ማለት ነው። ይሄ ማለት ብሩ በእኔ ስም ወጣ ማለት እነዛ ወጪዎች እኔ ቀጥታ ከፍዬ ነው ማመጣቸው። ቢያዝም ማነው ይሄን ነገር ግዢ የፈጸመው የሚባል በእኔ ስም ነው የሚያዝ የምችለው። ያ ነገር በሌላ ስም አይደለም። ይሄ ታውቃለህ በጣም የሚያስከስስ ነው።
እስከ ዘላለም ሊያሳስብ የሚችል ነገር ነው። ያው ከዚህ በፊት የሰራቸውን ነገሮች ሊኖሩ በግራም ልክም ስለሚፈረድብሽ በጣም ከቁጥር ያለፉ ነገሮችን ነው እንግዲህ ኢምፖርት የምታስደርጉት ማለት ነው። እና እነሱ ነገሮች በመጨረሻ ሰዓት ላይ እሱ ማድረግ አልችልም፣ እኔ በጭራሽ በቃ ማድረግ አልችልም አልኩት። ይሄንን ነገር ካላደረግሽ ታውቃለህ፣ እነዛን ነገሮች እሱ በጣም ብዙ ብር ነው የሚያገኝባቸው። ለእኔ የሚሰጠኝ ትንሽዬ 5% ሊሆን ይችላል። ያም ቢሆን ህይወቴን ቀይሮታል። ግን ሆነም ከዛ አንጻር ስታየው እሱ በጣም ብዙ ብር የሚያገኝበትን ነገር እኔ ለዛች ፐርሰንት ብዬ ዘላለም ህይወቴን እስር ቤት ውስጥ መበስበስ አልፈልግም። ምክንያቱም እናት አለኝ፣ አባት አለኝ፣ ቤተሰቦች አሉኝ፣ ሰው ነኝ እና ፊውቸር አለኝ ደግሞ እንደምታየኝ ወጣት ነኝ እና ያ ነገሮችን እንዲህ እንትን ማድረግ ድፍንፍን ማድረግ አልፈለኩም እና ከዛም አንጻር ወንጀልም ነው አላደርግም አልኩት። ይሄ ነገር ካላደረግሽ ማድረግ ያለብኝ ነገር ካላስጨረሽ ይሄ ነገር ግዴታ ወደዚህ መግባት አለበት፣ ክፍያው ተፈጽሞ ወደዚህ መግባት አለበት። ካልሆነ አንደኛ ከዚህ በፊት የፈረምሻቸውን ሰነዶች በሙሉ ለህግ አሳልፌ እሰጣለሁ እና ከዛ በኋላ ደግሞ ያለሽን ንብረቶች በሙሉ ፈርመሽ ለኔ ትሰጪኛለሽ፣ ወደ ስሜ ታዘዋውሪያለሽ አለኝ። ቀጥሎ የጀመረው በዚህ ነው። በቃ በዚህ እየተጨቃጨቅን በዚህ በቃ ደም እያስለቀሰን ባለ ሰዓት ነው እግዚአብሔር ያው አንተን ጥሎልን ተናገኘን። ያው እውነቱን ለመናገር እንግዲህ ውድ ቤተሰቦች እናንተም እንደምታውቁት እኔ ከአጎቴ ጋር ምንም አይነት ግጭትም ወይም ደግሞ እኔና አጎቴን የማይሆን እንደተጠማመድን እንደጠላኝ እኔም እንደጠላሁት እንግዲህ ህይወቱ ቢያልፍም እስከ ዛሬ ድረስ እንግዲህ የማይሆን ነገር ውስጥ የገባንበት በእነዚህ በሁለት እህቶቼ ምክንያት ነው። እንግዲህ እናቴም በተደጋጋሚ ስትል ሰምታችሁታል። የጸባችሁ መንስኤ ምን እንደሆነ አላቅም፣ በማናውቀው ጉዳይ ነው። እሱም ወንድሜ አንተም ልጄ ምንም ማድረግ የማልችልበት ሁኔታ ውስጥ አስገባኸኝ እያለች በተደጋጋሚ እንግዲህ ስሜታዊ የሆኑ ነገሮችን እንድናገር እናቴ ስታደርግ ነበር። ምክንያቱም ከክፋት የተነሳም አልነበረም እናቴ የልጇንም የወንድሟንም ጸብ ለማብረድ ስታደርግ የነበሩት ጉዳዮች ናቸው። እኔ ደግሞ ያንን ነገር ማድረግ እናቴ ብትቀየመኝ በየትኛውም ሰዓት ላይ ይቅር እንደምትለኝ አውቀዋለሁ። ሰላም ማውረድ እንደምንችል አውቃለሁ። ፈጽሞ ግን ያሉትን ነገሮች ይፋ አደረግኩኝ ማለት የእነዚህን ሁለት እህቶቼና አንድ ልጅ ህይወት አደጋ ላይ ይመጣል፣ ወይም ደግሞ እነሱ ህይወታቸውን እንዲያጡ መፍረድ እንደማለት ነው ለኔ። ያንን ላለማድረግ ነው እንግዲህ ለረጅም ጊዜያት ለአስጨራሽ ትግል ውስጥ የነበር ነው። በስተመጨረሻም የአቅማችንን በማድረግ አሁንም ደግሞ እንግዲህ እነሱን እየተከታተሉና ብዙ ነገሮችን እያደረጉ ያሉ ሰዎች አሉ። እነዛንም ሰዎች እንግዲህ የማጣራት ጉዳይ ላይ ቆይቼ ነበር። ለዚህም ነው እንግዲህ በዚህ ቻናል እናንተ ለመምጣት የፈለግኩት። በጣም ብዙ ማስተላለፍ የምፈልጋቸው ኬዞች አሉ። እነዛም ኬዞች መከታተል ያለብን መደረስ ያለባቸው ሰዎች ብዙ እንግዲህ መኮንን ሲልካቸውና በመኮንን ሲላላኩ ግን ደግሞ አሁን ላይ ከመኮንን ጋር የማይሰሩ ሌላ ወንጀሎችን ይሰራሉ ብዬ የምጠረጥራቸው ብዙ ሰዎች አሉና ምንም ነገር ቢሆን ዛሬ ላይ የሰሩት ነገር ሊሆንም ላይሆንም ቢችል ከዚህ በፊት ባደረጉት ስራቸው እንግዲህ ጊዜ ቆጥሮ ሊያስከፍላቸው እንደሚችል ብዙ እያጣራን ብዙ የሚሰሩት ወንጀል ብዙ ተገቢ ያልሆኑ ጉዳዮች አሉ። እነዛን በማጣራት አስፈላጊ ነው የምንላቸው ነገሮች እንግዲህ ለእናንተ የምናስተላልፍ ይሆናል። ግን ደግሞ አሁን እህቴም ትንሽ የተረጋጋሽ ይመስለኛል እና እንደው እስቲ ከዛ በኋላ መኮንን አንቺን ልጅሽን ከመንጠቁ ወይም ደግሞ ልጅሽን ከማገቱ በፊት በሰዎች እየላከ ያስፈራራሽ እንደነበረ እና የአንቺን ንግድ ሳየው እንደሷ እንግዲህ እጽ በማስገባት አንዳንድ ተገቢ ያልሆኑ ነገሮች ጋር አያያዝም። ግን ከምትሰሪው ህጋዊ ከሆነ ስራው ጋር መኮንን እንዴት ሊያያዝ ቻለ? እኔ መኮንን እንዴት እንደተያዘ በኋላ ነው የታወቀው። ለምን ስልሽ ከምትሰሪው ስራ ጋር አሁን አንቺ የምትሰሪያቸው ስራዎች ብዙዎቹ እንግዲህ ህጋዊ የሆነ እንግዲህ ንግድ ነው። እዚህ ጋር ስሙ መጥቀስ አልፈልግም። ንግድ ነው የምትነግጂው አይደለ? እዛ ንግድ ላይ
እሱ መጥቶ ከአንቺ ጋር እንደዚህ ወንጀል ውስጥ አንቺን ሊያስፈርምሽ የቻለበትና ንብረትሽን ሊቆጣጠር የቻለበት ምክንያት ምንድን ነው? የተበደርሽው ገንዘብ ነበር ነው ወይ ምንድን ነው? እስቲ ግልጽ አድርጊልኝ። አዎ የሆነ ጊዜ ላይ እንደዚሁ ማለት ተበድሬው ነበር እና ምን መለስ ነው ብዬ ትንሽ ድርጅቱን በደንብ የሆነ ጊዜ ላይ እና አንዳንድ ነገሮች ትንሽ አስቸግሮኝ ነበር እና ከሱ ጋር ተነጋግሬ ገንዘብ አበደረኝ እና ገንዘቡን ሲያበድረኝ እሱ ወዲያው ቀን የተባባልንበት ሳይሆን ቀደም ብሎ ቀኑን በእንደዚህ አይነት ጊዜ መልሳለሁ ብዬ ነው ተነጋግሬን ገንዘቡን የሰጠኝና እሱ አጣደፈኝ። ገና ትንሽ ነገሮቹንም አላስተካከልኩም። ከሱ ጋር ገንዘቡ ወስጄ እዚህ ጋር ያለው ነገሮች እያስተካከልኩ ያለው እሱም ገንዘቡ ወዲያው መልሻለኝ። ሙከነን ቆይ እንጂ እንደዚህ እኮ አልተባባለም፣ ትንሽ ታገሰኝ፣ ቆይ እዚች ጋር ያለው ነገሮች ላስተካከለ ገና እኮ ሳምንትም አልሆነም ምን ሆነህ ነው አልኩት። አይ መመለስ አለብሽ በቃ አይ ቀኑን ግዴታ መጠበቅ አይጠበቅብኝም ማለት። አንቺ ተበድረሹ ቶሎ ገንዘቡን ወጪ አድርገሽ ስራ ላይ ካዋልሹ በኋላ ነው ገንዘቡን አምጪ ያለሽ? አዎ እኔ ድርጅት ላይ ትንሽ የሆነ ነገሮች ማስተካከል ነበረብኝና ትንሽ እንደ ክሳራ ነገር ሆኖ ነበር በመካከል ላይ ገንዘቡን በቃ በእንደዚህ አይነት ቀን እመልስልካለሁ ብዬ እንደማንኛውም ሰው ድርጅት እንደምነጋገር ተነጋግሬ ገንዘቡን ሰጠኝ። እሺ ከዛ ወርም ሳይሞላ ገንዘቡን አምጪ ብሎ በቃ ኧረ ተው መኮንን ቆይ ምንድን ነው ገንዘቡን እኮ ገና ተቀብዬ እኮ ጥቅም ላይ ማዋሌ ነው ታገሰኝ እንጂ ስላይ ገንዘቡን መመለስ አለብሽ አለ። ቁጣ በዛ ማላቆ ባሪ መታየት ተጀመረ። በቃ ከዚህ ነው የጀመረው። ገንዘቡንም መለስኩለት። እንዳው ነገሮቹ እግዚአብሔር ይመስገን በማል እንዳጋጣሚ የሆነ በቃ እግዚአብሔር ሲፈቅድ የሆነ ነገር ተስተካከለልኝና ገንዘቡንም መለስኩት። አይ አንቺ በቃ ጥሩ የሆነ ያልነበረም ከዚህም በፊት እንደምንነጋገር መልካም ሰው ነው፣ ጥሩ ነው። አይ እየተቀየረ መጣ። ትንሽ ገንዘብ ሰጠሁት። እቺን ደግሞ ታገሰኝ አልኩት። አልታገስም አለኝ። በኋላ ገንዘቡንም ካልመለሽ እንዳውን እንዳለ ገንዘብሽን ንብረትሽን ፈልጓለሁ ማለት ተጀመረ። እንዴ የተወሰነ ገንዘብ ሰጠውክ መልሰህ ከኔ ንብረት ጋር ምን ያያያዛል ብዬ ስለው አይ መመለስ አለብሽ ምናምን ነገር ያኔ ገንዘቡን ሲሰጠኝ እኔ ከማላቆ ነገር ጋር እንደዚህ ይሄን ያህል ገንዘብ ሲወስድ ሆነ ፍርማ ነበረ። ኦኬ በቃ እዛ ጋር ነው እኔ ክፍተት የነበረውና ችግር ያመጣብኝ። ከሱ ጋር ይሄን ሁሉ ፈተና ያሳየኝ ያ ነው። ማንኛውም ሰው ይቸገራል። ገንዘብ ተበደርኩ። ገንዘቡን የተባባለበት ቀን ሳልመልስም ቀረው። በኋላ ንብረቱን በጠቅላላ አምጪ ያለኝ ሰጠሁት። እኔ በቃ ምንም ይቅርብኝ በቃ ልጄን ተውልኝ አልኩት። ገንዘቡንም ንብረቴንም ከመለስኩለት በኋላ ወደ ልጄ መጣ። በቃ መሰደድ አለብሽ፣ ከዚህ ሀገር መውጣት አለብሽ፣ መታየት የለብሽም በቃ አይነት ነገር እንዴት ለምን ምናምን ብዬ ብማጸን በቃ አባገነን እየሆነ መጣ። በቃ የሚያስፈራ ሰው እየሆነ መጣ። ንብረቱንም ሰጠሁት። እኔም ከሰርኩ። ልጄም ቆይ ታዲያ አንቺ የምትይውን ገንዘብ ካለሽ ንብረት እንግዲህ አረግም ብዬ ነው ለራሴ ወሰንኩት። ውሰድ በቃ ነው ያልኩት። ለምን በኋላ ላይ ነው እኔ ያየሁት ልጄን ላሳድግበት በቃ ምንም አልፈልግም ብዬ ነው አካውንቴ ላይ የነበረውንም ቤቴንም ልሰጥበት የቻልኩት። እዛ ባለቤትሽ ከማረፉ በፊት ግን ቀረቤታ ነበራችሁ ነው ከመኮንን ጋር? አሁን ገንዘብ የመበደር ሁኔታ ላይ ደረስሽው። መቼም ያው ሰው ቀረቤታ ሲኖረው ነው አይደለ? እንዴት ነው ከመኮንን ጋር ልጀምር ስል ነው ከሱ ጋር የሆነ ቢሮ ስብሰባ ነገር ነበረ። በእንደዚህ ነገር ነው የታወቅነው። ስብሰባ ላይ ነው የነበረ። እዛ ቦታ ላይ ታወቅን። ከዛ ስለ ስራ ማንኛውም ድርጅት ሲነጋገር ታወራ ነው እንደዚህ ተባባል። አይ አበረታታሻለሁ በቃ ምናምን ብሎኝ ረዳኝ። እሱም ረድቶኛል መጀመሪያ ላይ። በኋላ ላይ ነው
ይቅርታ አድርግልኝና ወሮ ስራ እየሰራው ነበረ። ያ ነበረ በኋላ ልጄንም ንብረቴንም ሰጠው፣ አካውንቴ ላይ ያለውን ሁሉ ሰጥቼ ልጅሽንም አሳገደብኝ። ልጄንም ለምን መታየት እንደሌለው እኔ በቃ ዞር ማለት እንዳለብኝ አይነት ያስፈራራኛል በጣም በቃ ዛቻ ነበረ። እኔ ደግሞ ለልጄ መኖር እፈልጋለሁ፣ ያለ ልጄ ህይወት የለኝም ነው ነበረኝ። ያ ነበረ ልጄንም ማሳገደብኝ። እንደው ግን እስቲ ልጅሽ ከመጣ በኋላ እኔ አሁንም ድረስ ስፈራ የነበረው ልጅሽን መኮንን ካገተው በኋላ እኔን ካገኘሽ ቀን ጀምሮ ልጅሽ አብሮሽ ነበር አይደለ? እና የልጅሽ ስነ-ልቦና እንደው አሁን ምን አይነት ሁኔታ ላይ ይገኛል? ትልቅ ፍራቻ ያለው አሁን ከዚህ ወደዚህ በምትወጡበት ሰዓት ደግሞ በጭንቀት በሽብር ነበር በጣም ማለት ሲደረስብን ስናቅ ነው እንግዲህ የሆነ ቦታ እያቀያየረን አሁን እንግዲህ ስንተኛ ቤታችሁ እንደሆነ እንግዲህ ያው ለመቁጠር እንኳን ግራ ያጋባል። በጣም ብዙ ቦታ ቀያይረናልና እና እስቲ ልጅሽ እንዴት ነው አይምሮ ላይ እንግዲህ ያው ከእናቱ ጋር ህፃን ነው ግዴታ ያወራሻል፣ የተሰማውን ነገር ልጅ መደበቅ አይችልም ስለሆነ ማለት እንዴት ነው እስቲ ስነ ልቦናው እስከዚህም ደስተኛ አይደለም። በቃ እኔ አጠገቡ ስለሆንኩ ደስተኛ ይሆናል እንጂ አንድ ቋሚ የሆነ ቦታ ስለሌለን እንደ ልጅም ወጥቶ መጫወት አይችልም። ከልጅ ጋር አይጫወትም፣ ሰፈሬ ነው ብሎ የሚለው ነገር የለም። አንድ ልጅ በሰፈሩ በቃ ሰፈራችን ነው ይላሉ አንዳንድ ልጆች። አድጎም ሰፈሬ ነው እንዴ ምናምን ሲሉ አሁን እኛ ከቦታ እስከ ቦታ ስለምንንቀሳቀስ ልጄ ከዛ አንፃር ስለ ልቡ ነው ትንሽ ተጎድቷል። ግን እኔ አጠገቡ ስላለው እግዚአብሔር ይመስገን። ከዛ በተረፈ ጤነኛ ነው። ካሁን በኋላም ደግሞ የሚስተካከል ይመስለኛል። ስለ ልቦናውንም አስተካክሏለሁ አንድ ቋሚ የሆነ ቦታ ላይ እግዚአብሔር ይመስገን ወደዛ እየመራን ስለሆነ ነገሮቹ እየተስተካከለ ስለሆነ ስለ ልቦናውም በቃ አስተካክላለሁ ብዬ አስባለሁ ከእግዚአብሔር ጋር እንጂ ስለ ልቦናው በጣም ልጄ ተጎድቶ ነበረ። እሺ እንግዲህ እኛም ያሰብናቸው ብዙ ነገሮች አሉ። የስነ ልቦና ባለሙያዎችንም በግሌም ያናገርኳቸው አሉ። ለልጅሽ አስፈላጊ የሚባለውን ነገር ልጅ ስለሆነ ሳይኮሎጂካል በብቸኝነት የተጎዳው ነገር አለ። አባቱንም ካጣ ብዙ አልቆየም ነበር እንግዲህ ወደዚህ አይነት ጭንቀት ውስጥ እንድትገቡ የተደረጋችሁት። የአባትነት ጥያቄውን እንኳን እስካሁን የተመለሰለት ምክንያቱም ልጅ ነው። አባቴ ሞተ ብትይ እንኳን የሚያውቅበት አይነት እድሜ ላይ አይደለም ያለውና ሲከታተሏቸው የነበረው ወይም ደግሞ እስካሁን ለህግ አካል ያልቀረቡ ከመኮንን ጋር ስራቸውን ያቋርጡ ግን ደግሞ አንቺንም ባላችሁበት ቦታ እየመጡ ንብረታችሁን እንድትቀሙ ሲያደርጉ የነበሩ ሰዎች መሀል የጠቆማችሁን ያሳያችሁኝ ሰዎች ነበሩ አይደል? እስቲ ለኔም መረጃ እንዲሆነኝ አሁን እንግዲህ እነሱን ተከታትዬ ለህግ አካል የማሳለፍበት እነሱን ለህግ የምሰጥበትና ተገቢ የሆነው ቅጣት የምናደርግበት ሰዓት ነውና እንደው እስቲ እነዛን ሰዎች በሚመጡበት ሰዓት የሚያደርጓቸውን ነገሮች እና ስላሉት ነገሮች ልትገልጪልኝ ትችላለሽ? ስለነሱ እንደዚህ በግልጽ ብዙ ማለት አሁን አስቸጋሪ ነው የሚሆነውና እንደዚህ ከአሁን ሰዓት ጀምሮ ምንም የሚያስፈራሽ ነገር የለም። ገባሽ? አሁን እኔ ብቻም ሳልሆን ከጀርባ የምታዩት የህግ አካል ከለላ ያደርግልሻል። ለአንቺ አስፈላጊ የሚባለውን ነገር በሙሉ ይደረግልሻል እና ምንም የሚያስፈራሽ ነገር አይኖርም። በቃ በተቻለሽ አቅም የፈለግሽውን ነገር ማድረግ ትችያለሽ። ስነ ልቦናም ምንም ደግሞ የፈለግሽውን ነገር እንድታደርጊ የምናደርግበት ሰዓት ነው። ስለ ንብረቶችሽም ደግሞ የተደረጉበትን ቦታዎች ያሉትን ነገሮች በልጅሽም ስም የተደረጉት አንዳንድ ንብረቶች አሉ። ምክንያቱም ማንም ሰው አጣርቶ አንቺ ላይ ችግር መፍጠር እንዳይችለውና ያንን እያስተካከልን በምንሄድበት ሁኔታ እየሄድን እንገኛለን። ከዛሬ ጀምሮ የሚደረገው ነገር በሙሉ ይደረጋል ማለት እና እነዛ የምትያቸውን ሰዎች ምንም የሚያስፈራሽ ነገር የለም። እሺ እንግዲህ ካልክ ትንሽ ነገሮች አስቸጋሪ ቢሆንም አሉ አሳይቻለሁ። ከዚህም በፊትም የምታወቁ ናቸው። ችግር የለውም። ያው ህግ ፈቷል። ከህግ በታች የሚሆነው ነገር የለም። ይያዛሉ። ችግር የለውም። እሺ እንግዲህ ያው
በአንቺ በኩል ደግሞ ትንሽ እንድናወራ የፈለግኩት የአንቺ ንብረቶች የመጡበት መንገድ ትንሽ ህገወጥ የሆኑ ነገሮች አሉ። እኔ እስከዛሬ አንቺንም የተባበርኩት አንደኛ የደረሱብሽ አንዳንድ ጉዳቶች አሉ፣ በቤተሰብ የሚያስፈራራሽ ምን የተባሉት ነገሮች አሉና ይበልጥ ግን አንቺ ስለምታውቂያቸው እነዛ አንቺ ጋር ይመላለሱ የነበሩ ሰዎች ብታቂም ባታቂም አብረሻቸው ትሰሪ የነበሩ ሰዎች ናቸው። ግን አሁን ስናጣራ ከእሱ ጋርም መስራት ያቆሙ ትላልቅ ሰዎች ናቸው። እና እስቲ በዛ ዙሪያ የምትይኝ ነገር አለ? እነዛ ሰዎች አሁንስ ምን አይነት ስራ ላይ ማለት አንቺ ከመኮንን ጋር ግጭት ውስጥ ከመግባትሽ በፊት መጥተው ሲያስፈራሩሽ የነበሩ ሰዎች ናቸው። አካባቢ ላይ ምን ነበር ስራቸው? እስቲ እነዛ ሰዎች ነገር ያለው ይህን ስራዎች በምንሰራ ሰዓት በጣም ብዙ ሰው ነው ኮሚኒኬት የምናደርገው። መኮንንም እዛ ሆነው አሜሪካ ይኖር እንጂ ኢትዮጵያ ውስጥ በጣም ብዙ ልጆች አሉት። እኛ አሁን ካልኩ ሰዎች አንፃር ማለት ነው። በቃ እነሱ ፓርትነር ናቸው። ቆይ እሱ እንግሊዝ እያለ በሚመላለስበት ሰዓት ላንቺ ቦታውን አያሳውቅሽም? መቼም የመኮንን ቦታ ስለማይታወቅ ብዬ ነው። ምክንያቱም አሁን አንቺ አሜሪካን ስትይ ነው እንጂ በውል እሱ የሚኖረው እንግሊዝ ነበር። ገባሽ? ግን ወደ ፖይንታችን ስንመለስ መጀመሪያ ከመኮንን ጋር ስትጋጂ መኮንን አልነበረም መጥቶ ሲያስፈራራኝ የነበሩ የተወሰኑ ሰዎች ናቸው ስትይ ነበር እኮ። እነዛ ሰዎች እነማን ናቸው? እነዛ ሰዎች እኮ አብረን ስንሰራቸው የነበሩ ፓርትነር የነበሩ ሰዎች ናቸው። ማለት እሱ እቃውን ወደዚህ ሲያስገባ ያም በሚሊዮን ዶላር የሚቆጠር ገንዘብ ብቻዬን አይደለም ሳንቀሳቀስ እና ሽያጩን ሳካሄድ የነበረ ሰዎች አሉ። ሰዎችን የሚያገናኙ እቃውን የሚገዙ ሰዎች አሉ። ከእሱ ጋር ግንኙነት ያላቸው ሰዎች ማለት ነው። እና ግን ሲያስፈራሩኝ ከሱ ጋር ጥልቅ እንደዚህ አለመግባባቶች ከተፈጠሩ በኋላ ሲያስፈራሩኝ የነበሩት እነሱ ናቸው። ምክንያቱም እሱ ዳይሬክት መጥቶ ከኔ ጋር አይጋፈጥም። ታውቃለህ፣ በጣም ባለሀብት ነው፣ ትልቅ ሰው ነው። የፈለገውን ነገር የትም ቦታ ሆኖ ማድረግ የሚችል ሰው ነው ይሄ ሰው ገንዘብ ስላለው። ስለዚህ እነዛ ሰዎች የመጡ ያስፈራሩኝ ነበር። እኔ ከኔ አልፎ በቤተሰቦቼ በእናቴ፣ በአባቴ፣ በወንድሞቼ፣ በሁሉም ሰዎች ነበር እንትን እንድል የሚያደርጉኝ። ታውቃለህ፣ በጣም ያስፈራሩኝ ነበር እና ከባድ ነው። ታውቃለህ መቼም ሁሉም ነገር ከዚህ በፊትም ስለነገርኩ ከባድ ነው። የሚያደርጋቸው ነገሮች በሙሉ የሚደርስብን ነገር ያው ቤት እየቀያየርን ነው፣ በስጋት ነው ያለ ነው። ከሀገር እንደወጣንም ነግረህ ነበር አንተ። ከሀገር እንደወጣን ነበር የሚያውቀው እሱም፣ ግን ደርሶብን ከዛም በኋላ በጣም ብዙ ነፃነት ማጣት ለካ በጣም ከባድ ነው። ከዚህ በፊት ስንኖር በነፃነት ስለምንኖር እንደዚህ አይነት ነገሮች እንደዚህ አይነት ህይወቶች አሉ ብዬ አስቤ አላውቅም። ምክንያቱም በነፃነት ነው ወጥቶ መግባት ራሱ በጣም ትልቅ ነገር ነው። በጣም ከምል በላይ ይህንን የደረሰበት ሰው ነው የሚያውቀው፣ ሌላ ሰው አያውቅም። እና ይሄ ስንተኛ ወደ 10 ምናምን ቤታችን መቁጠር ራሱ አቆመናል። የሆነ ሰዓት ላይ በሰቀቀን እንቅልፍ አንተኛም፣ ሰቀቀን ነው የምንኖረው። ከኋላ ሲሄድ የሆነ ቦታ ምናምን አላውቅም፣ ከባድ ነበር። ግን እግዚአብሔር ይመስገን። እነዛን ሰዎች እንግዲህ አሁን ላይ አካባቢው ላይ ሄደን ብታያቸው ታስታውሻቸዋለሽ አይደለ? አዎ በደንብ አውቃቸዋለሁ። ማለት ያሉበትንም ሎኬሽን ልነግርህ እችላለሁ። ምክንያቱም አብረን ስንሰራ ስለነበር የሚገቡበት የሚወጡበትን ያው የመኮንን ነገር አላውቅ እንጂ እዚህ ያለውን ነገር ሙሉ ኮንትሮል ስለማድረግ አውቃቸዋለሁ። ቦታውን፣ አካባቢውን፣ የት እንዳሉ ምናምን ሁሉም ነገር አውቃለሁ በደንብ። እሺ እንግዲህ ውድ ቤተሰቦቼ በተቻለን አቅም እስከዛሬ የራሴን መደረግ ያለበትን የሰውም ህይወት እንዳይጠፋ መደረግ ያለባቸው ነገሮች በሙሉ ስናደርግ ነበር። የህግ አካልም እንግዲህ ይህንን ነገር በማየት መልካም ነገሮችን ሲያደርጉልን፣ ሲያግዙን፣ ሲደግፉን ነበር። እነሱን እንግዲህ በማመስገን ዛሬ ትንሽ ለአንቺ የማያስደስትሽ ነገር ሊሆን ይችላል ምነግርሽ። ግን ምንድን ነው የአንቺ ንብረቶች ሙሉ ለሙሉ በሚባል ደረጃ የመጡት ህገወጥ በሆነ መንገድ ነው። ያም ደግሞ ኤግዚቢት እንዲገባ ተደርጓል። ገባሽ? እና የተፈጠሩት ነገሮች ህይወትሽ እንዳይጠፋ ባለማወቅም የተደረገ ነው በሚል የተወሰነ ቅጣትም ላንቺ መተላለፍ ይችላል። የህግ አካል አንቺን ማናገር ባለበት መንገድ ያናግርሻል። እኔ ግን እስከዛሬ እንግዲህ የተቻለኝን ህይወትሽ እንዳይጠፋ መኮንን እጅ እንዳትገቢ የተቻለኝን ነገር አድርጌያለሁና ከዛ ማለት በቃ ሊፈረድብሽም ምን ሊባልም ይችላል። በተቻለኝ አቅም ግን አንቺ ላይ
እባክህ ሊፈረድብሽ። ይሄ እኔ ምንም አድርጌ ማስተካከል የሚችለው ነገር አይደለም። እኔ ይቅርታ እንድታደርጊልኝ እስከ ዛሬ የዋሸውሽም ነገር የለም፣ በውሸት ተስፋም አልሰጠውሽም። ሳላውቅ ያደረግኳቸው ነገሮች ናቸው ሁሉም እንደነገርኩህ። ንብረቴን ውሰዱት። አንቺ ስታመጫቸው ወይም ደግሞ ሀገር ውስጥ ስታሸጫቸው በነበሩት አላቅም በምታያቸው እቃዎች የብዙን ወጣት የብዙን ሴት የብዙን ሰዎች ህይወት ተበላሽቷል። ያ ደግሞ አንቺ ዋጋውን የአንቺ ንብረትሽ ቢቀማና የተወሰነ ብታስሪ ላይክ ምንም ማለት አይደለም። በቃ የብዙን ህይወትሽን የአንቺም የቤተሰብሽም ህይወት ሌላ አደጋ ውስጥ እንዳይገባ የተቻለኝን አድርጌያለሁ፣ ታውቂያለሽ። ግን አሁን የተቻለንን አድርገናል። ዛሬ ደግሞ የሚፈጠረውን ነገር በሙሉ የህግ አካል እንግዲህ የሚወስን ይሆናል። ግራቀኝ በማየት መደረግ ያለበትን ነገር እንዲያደርግ እድሉን ለህግ አካል ያሳልፍ የምሰጥ ይሆናል። ግን ደግሞ ልክ የተፈረደብሽን ጊዜ ጨርሰሽ እንደወጣሽ እኔ ሙሉ ለሙሉ ስራሽን የምትቀጥይበት ስራ የምታገኝበት ከዛም ደግሞ ማለት በቃ ወተሽ መቋቋም የምትችይበትን ነገር እንደምሰጥሽ ከዚህ በፊት ቃል እገባልሻለሁ። አስፈላጊ የሆነውን ነገር እናደርጋለን። ለቤተሰቦችሽም ደግሞ እስከዛ ድረስ አስፈላጊ ነው ብዬ የማስባቸው ነገሮች የአቅሜን ቃል አልገባልሽም። የአቅሜን መደረግ ያለበትን ነገር አደርጋለሁ። ለአንቺ ግን እጅሽ ላይ የነበሩት ንብረቶች ሙሉ ለሙሉ እንግዲህ ንጹህ መሆኑን ህግ አካል አጣርቶ ደርሶበታል እና ሙሉ ንብረትሽ መመለስ ባለበት መንገድ ይመለስልሻል። ብዙ ንብረቶችሽ ደግሞ እጅሽ ላይ የነበሩት ወደ ልጅሽ ስም እንዲሆን አድርጌያለሁ። ምክንያቱም የሆነ ችግር እንኳን አንቺ ላይ ቢፈጠር ሌላ ችግር እንዳይፈጠር ብዬ ቶሎ ንብረቶችሽን በልጅሽ ስም አድርጌልሻለሁ። ምንም የተወሰደብሽ ምንም ማለት አይደለም። በጣም ነው የማመሰግነው። ውለታን እግዚአብሔር ይክፈልክ። አሜን። ምንም አይደለም። እግዚአብሔር ይክፈልክ። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። አሜን። በጣም ነው የማመሰግነው። ደስታዬ ወደር የለውም። ያው በጣም እናመሰግናለን። እንግዲህ ያው ውድ ቤተሰቦቼ እስከ ዛሬ እንግዲህ ከእናንተ ደብቄያችሁና ሸሽጌ የነበረው መኮንንና አቤል መሀል ያለው ግጭት ምንድን ነው ለሚለው ጥያቄ እንግዲህ መልሴን በዚህ መልኩ የመለስኩላችሁ ይሆናል። ከዚህ በኋላ ደግሞ እንግዲህ እሱን ሲተባበሩና አንዳንድ ነገሮች ሲያደርጉ የነበሩ ወይም ደግሞ በእነሱ በኩል እንግዲህ ሲያደርጉ የነበሩ ሰዎች አዲስ የተከፈተባቸው ኬዝ አለ። እንግዲህ ያንንም ኬዝ ምን ይመስላል የሚለውን ነገር እንግዲህ እግር በእግር እያጣራው ለእናንተ ማስተላልፍ ይሆናል። እስካሁን ተከታተላችሁኝ ውድ ቤተሰቦቼ በጣም አመሰግናለሁ። ይህንንም እንግዲህ አዲሱን ፍትህ ሾው ለብዙሃን ፍትህ እንዲሆን ተስፋ አደርጋለሁ። ብዙሃን ላይም እንግዲህ የደረሰባቸውን ጥቃት ለመከላከልና ለነሱ ፍትህ ለመሆን ታስቦ የተከፈተ ቻናል ነውና በተቻላችሁ አቅም ለብዙሃን ሼር እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ ሀሳብ አስተያየቶቻችሁንም ደግሞ ኮመንት ላይ እያስቀምጣችሁልኝ። ምክንያቱም አሁንም የመኮንንንና በዚህ ዙሪያ ወይም ደግሞ እንግዲህ አሁን አዲስ የሚባሉትን ኬዞች በምንሰራበት ሰዓት የማንንም ፋይል ሆልድ ማድረግ ስላልፈለኩኝ እንግዲህ በሁለት መንገድ የተቻለንን እንግዲህ እየሰራን እንገኛለን። በዋነኛው በነበልባል ቻናል ላይም በዚህ ላይም እንግዲህ የሚደረጉት ብዙ ነገሮች አሉ። በዛ ላይም እንግዲህ ወንድሞቼ መጥተው የሚሰሩት ስራዎች አሉ። እኔም እንግዲህ እዚህ ጋር የምሰራው እዛ ጋር የምሰራቸው ስራዎችም ይኖራሉና በተቻላችሁ አቅም ግን ቻናሉንም ሊያዘጉብን እየሞከሩ ስለሆነ እዚህ ጋርም ተገቢ ያልሆነ ነገር እየተደረገ ስለሆነ በተቻላችሁ አቅም እባካችሁን ሰብስክራይብ በማድረግ ሼር በማድረግ ቪዲዮ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮመንት ላይ በማስቀመጥ ከጎኔ መሆን